ጆሮአት ተስተና ስታምር ደሞ ዛና ፓፓዬ ሎሽን 10 ድራም ይሄኛው ቁራቴ ቀንዳውጣው 8 ወር 7 ወር ነው ገና 30 እንጀራ ስንት ነው ስታምር እኔ መሲልን ጋር ስታመጣት እንዴት እንደምታምር ከዛ አራስ ልጠይቅ እዚህ ልብስ አስቀምጬ ነበር የሴት ልጅ እንደውም ቀርጸውኛል እመቤቴ በጣም ነው የምታምረው በጣም ነው የምታሳሰው ብድግ አረኩኝና እንደውም በጣም አሳዝናኝ ከዛ ሙኒት ደግሞ እኔ 1000 ብር ሰጥ አሁንም ሙኒት ቃል ገብታላታለች እሰጥሻለሁ ብላታለች ልንገርሽ እኔ ሙኒትን ጠራታለሁ ከፈለግሽ خلاص ሙኒት በመሰጣት 1000 ብር ይሄ ጣጧን ትጨርስ ከዛ ትኬት ይቆረጥላት ኦኬ እኔ ሙኒቴን ጠራታለሁ ከፈለግሽ ወይ ዳኒ አንድ ጊዜሽ ሙኒትን ሼር አድርጉላት ጋይስ ሙኒትን ሼር አድርጉላት ተኝታለች ሙኒትን ሼር አድርጉላት ይመጣል ማሪ ይመጣል ሙኒትን ሼር አድርጉላት ጋይስ መሲ ልጅ ማቀፍ ሲያምርብሽ ታው እንጂ ሙኒትን ሼር አድርጉላት ጋይስ ምግብ በልተሻል ዳኒ የምን ጾም ኦኬ ነው መኪና ፓርክ ሊያርግ ነው ሙኒትን ጥሩ ጋይስ እሺ ገብታሃል ወይ ካልከ ማስላላችሁ ነው ምን ልርዳት ብዬ ነው ፕሮሰስ ጀዋዛት ምናምን መግባት ካስፈለገ ብዬ ነው እስቲ ቆይ ዳንነሽ እንደሽ ማትየሽ ናት እሺ ፓምፐርሱንም ወተቱንም እንግዲህ እንገዛለን እግዚአብሔር ይርዳት እቺ ፍሬ ፈጠር ሲል ፈመጣችሁ ማየክያ ጅንኑ እዚህ ውስጥ ካለ እመነኝ ቀጣይ አመት እንደ አንድ ልጅ መውለድ ፈልጋለሁ እየሰማኮና አንድ አበባ ዛሬ እንዴት ነህ ዳኒ ሰላም ነው መሲ አላችሁ ወይ ወልጄ ሳትጠይቀኝ ወንድሜ የጋብቻ ወረቀት ይጠይቋታል አው ግን እሷ ይልሽ ልጇን ይዛል ለመውጣት የሆነ ፕሮሰስ ለሽ ፖሊስ ጣቢያ ሄዳለች ከዚህ በፊት ዲኤንኤ ታይታለች አልበያትም ምን ልበላት የት ሄደሻል ዲኤንኤ
ጠይቀውሻለሁ። የጋብቻ ሰርተፍኬት ነይ በዛ ጋር ዙሪ እና ምን እንደደረሽ ምን ደረጃ ላይ ነው ሄድሽው? አስረጃቸው። ምን አሉሽ? አንቺ ማሪያኔ እንደወለድኩኝ በወለድኩ በሰባ ቀን ኤምባሲ ሄጄ ነበረ። ኤምባሲ ሄጄ ሁሉንም ነገር ነገርኳቸው። እንደገና ለልጅቱ መውጫ እንዲሰራልኝ የወለድኩበት ሆስፒታል ሄዲያ የልጅት ካርድ ኤምባሲ አይደለም። ቆይ አንድ ጊዜ ማርትዬ ቆይ ትጨርስማ። እሷ እኮ የሆነ ደረጃ ደርሳ ነበር። በዛው መካከል እኔ ጡቴን አሞኝ እንትን አልኩኝ እንዲያልኩኝ ኤክስፓየር ያደረገብኝ ኤምባሲው እና በማንኛውም ሰዓት መሄድ ይችላል እንደማን ብዬ አልኳት። እኔ ፈራሁት ለልጄ ነው እንጂ ለኔ አይደለም። ልጄን ያው ይወስድብኛል ምናምን እሱ ስለሌለ የሚል ፍራቻ ስላለብኝ ልጄን እንዲወስድብኝ በማንኛውም ሰዓት መሄድ ይችላል አልኳት። በማንኛውም ሰዓት መሄድ ትችያለሽ አለችኝ። እኔም እስከዛሬ ድረስ ስራ አግኝቼ ወይ በራሴ ትኬት ቆርጬ ምናምን ሄጃለሁ ብዬ አስቤ ነበር። እስካሁን ድረስ ምንም አይነት ስራ አላገኘሁም። ያለሁት ያው ጓደኛ ጋር ምናምን ነው። ከዛ በቃ ያለው ነገር ይሄ ነው። ምን ጡጣ የሚል ተሰጥቷት እንትኑ አለፈባት። ምክንያቱም ጡቷን አልፏት እንትን አሟን ነበር። ከዛ ሲያልፋት እኔ ጋር መጣች። ረጉላት የመውጫ ወረቀት ሰጥተው ከዛ ምን ያረጉላት መሰለሽ ትኬልን ቆርጥላት ስንል ሲስተም ዳውን አለ። ስንት ቀን ከዛ ጠብቅ ያልናትና ሲስተሙ አሁንም 3 ቀን 4 ቀን አልመጣለ። ሲመጣ ምን አልናት? ሲስተሙ አልመጣም። እኔ ቃል ምገባላት ማለት ነው። ራሳ ኬማ ትምጣ እኔ ጋር ትቀመጣለች። ቤት አለ ፖሊስ ጣቢያ እንትን ይዣት ሄዳለሁ። ጀዋዛት ኦኬ እሺ ቆይ ማርቲ አንድ ጊዜ ፕሮሰሱ አሁንም ዳኒ መጨረስ ይችላል ወይስ እዛው መሄድ አለባት የሚለውን እንይላት። የት ነው የወለደችው? አሁን እኮ የወለደችበት ቦታ ነው የሚወስነው። አሁን እኮ ያቆ ደርሶብን ስለሸኘን እኮ ነው ወልዳ አይደለም። ዛሬ ፕሮሰሱን እናውቀዋለን። ማርቲም እዛው ከሆነ ያለችው ጥሩ ነው። እንደውም እዛው ይዛት ሄዳለች። ቆይ ዳንዬ ሲስተም በባለፈው ዳውን ስለሆነ ነው እንጂ እኮ እናንተ ልጨርሱላን ነበር እኮ። አሁን ይሰራል። ህፃኑም ስላለ በአካል መሄድ አለባት። ኦኬ ስለዚህ አንተ ምን ላይ እንደሆነ ምን እንደሚያስፈልግ ንገረኝማ። አሁን ያላት እጇ ላይ ያላት ምንድነው? በሊሲፓሲ ምናምን አላት አይደል? ከይማሲ ቆይ ትላክለት ላኪለት ለዳኒ ሃይቤዩ ማርቲ ጋር የምትሄድ ከሆነ ትሄዳለች። ግን መጀመሪያ ፕሮሰሱ ምንድነው የሚያስፈልጋት? ችግር የለም። ችግር የለም። ሃይቤዩ ዳኒን በያት። ሃይቤዩ ዳኒ ሰላም እንዴት ነህ? አራድ በዋትስአፕ ነው እንጂ ማለሽ አይደል? ስልኩ የለኝም። ኦኬ ሳሪ ኤምባሲ ይሄንን ሰርቶላታል እኮ ሃይቤዩ ቆይ እንስጠው ማለት ዳኒ። እሺ ሳሪን ሃይቤያት የሳሪ የለሽም? እሺ ቁጥርሽን ስጪው ለዳኒ 0554 ዳኒ ቁጥሯን ያዝማ። 050 የኔ ያዥ ቆይ 055 84 ዳኒ ቆይ ዳኒ 05 5 2 ጊዜ 5 እሺ 34 84 84 624 ይደውላል። እሺ አሁን ሴቭ አድርጊና ዳኒን ሃይ ቤቱ ለቤት ሳልኬ ማላለው እኔ ያለው እሺ ራስ ሳልኬ ማላለው ጉዳይ እኔ ያለው ጀዋዛትን ፖሊስ ጣቢያም የትም ችግር የለውም። ታብቂ ቆይ እንዳትወጪ ልትወጪ ነው። ቆይ አንዴ
ዋይፋይ ልስጥሽ የህፃኑ ላይ አይሰራም ገና ቪዛ ስለሌለ ኦኬ ስለዚህ ግዴታ ራሰ ኬማት ሂዳው በአካል መሄድ አለባት ጥሩ እስከ ስንት ብር ነው እሺ ስለዚህ የማርታን ቁጥር ዛሬ የማርታን እሺ ላኪለት እሱ ለዳኒ ይቅርታ ላርም ካጠፋው የወለደችበት እኮ ነው ሰርተፊኬት የሚሰጣት እኮ የልደት ካርድ የሚሰጣት አላት እኮ አሉ አላት አይደል የልደት ካርድ ለልጅቷ እኮ ሁሉንም ማውጫ ሁሉንም ነገር ሳሳቻታል ነበር አሁን የልጅቷ ክስ ነው ላቋት በቃ ቀጥታ ትምጣ ራስ አልኬማ ወይ ደግሞ ከራስ አልኬማ ከዱባይ ልጆች ይዘው ሲመጡ የት ጋር እንዳለች አንዴ ይዘዋት ይመጣሉ አይ ኤውልሽ ማርቲ ከዚህ በፊት ስማ ዳኒ አውራ ምን ፈልጋ ያለች አሁን ኦሬዲ ሁሉንም ጨርሳ ስለነበረ አስፈላጊ ዶክመንቶች እጇ ላይ አሏት ምንድነው መሰለ ችግሩ ቤዚካሊ ኤክስፓየርድ ሆኖባት በቃ መሄድ አልቻለችም ሰው እንደገና አንድ አዲስ መሰራ ስላለበት ነው ሰው ምንድነው የተሟላ ዶክመንት አላት በቃ እጇ ላይ አሁን ምንድነው አውት ፓሱ ልክ እንደ አዲስ ለ6 ቀን አይደል የሚያገለግለው ለ7 ቀን 7 ቀን ያቺን ጊዜ መሄድ ስላልቻለች ብቻ ነው አሁን እንደገና ደግሞ ይሄን መስራት ያስፈልገው እሺ ይሄንን የት ነው የምታወጣው የሷ ቪዛ ያለበት ሁሉም ቦታ አለ የሷ ቪዛ ራስ አልኬማ ከሆነ ራስ አልኬማ ዱባይ ከሆነ ራስ አልኬማ ትመጣለች ጀዋዛት ይዣ ትገባለው ልትሳፈር ብላ ኤክስፓየርድ አድርጎባት ነው ስላቸው መልሰው ጽፈው ነው የሚሰጡት ምንም ወከባ የት ነው ስንት ነው የሚያስፈልገው ማርቲ አረ ችግር የለውም ለሱ ሳሪ ዋናው እሷ ትምጣና ደግሞ 405 ብር ምናምን ነው እኔ ከፍሏለሁ ችግር የለውም እሺ ብቻ ህፃኗ እንደው ህፃኗ እኔ እንጃ ህፃኗ ብቻ እንደ ወደ ሀገሯ ትግባ ስለዚህ የማርቲን ቁጥር ስጫትና ማርቲ ከቻልሽ ወደ ራስ ኬማ የሚወስዳት ሰው እንፈልግ ምክንያቱም አሁንም የትራንስፖርት ችግር አለባት ልጅቷ እኔ ሙኒች ብትመጣ ደስ ይለኝ ነበረ ችግር የለውም ኢድ ሳይገባ ቶሎ አሁን ዛሬ ሮብ ነው ሐሙስ አርብ ቅዳሜና እሑድ አይሰሩም አርብም ግማሽ ቀን ነው ሰኞ ትምጣ የቲኬት ቡኪንግ አስፈለገ ማርቲ ሃይበኝ ፕሮፋይሌ ላይ ስላለ እንትን ባዮ ላይ ስላለ ስልኬ የቲኬት ቡኪንግ ያዡ ቁጥሬ ዳኒ ሃይበላት ያዡ ዛሬ ላኪ ወደ እኔ ላኪ ቴክስት አድርገህ ተቀበል 058 ዌይት 058 በአማርኛ ልናገር አልችለውም 058 29 እሺ 89 እሺ 602 እሺ ማርቲ ለዳኒ አሁን አይልሻል ከዛ ችግር የለውም ቀድሞ ቡኪንግ ያስፈልጋል ከተባለ ዳኒ ቡኪንግ ያደርግላትና እዚህ አመጣትና ትኬት ይቆረጥላታል እሱ ኦኬ በቃ እኔ ጀዋዛት ይዣት ገብቼ የመውጫ የጨረሱላትን መልሼ አጽፍላታለሁ 7 ቀን ይሰጧታል ነገ እንትን ማሪ ፋሪሳ ቆንጆ እሷ ምንም ነገር የለባትም ኤምባሲ ሁሉን ነገር ጨርሶ ሰጥቷት ነበረ ከዛ በኋላ ምን ሆነች መሰለሽ ጡቷን ታመመችና የመሄጃ ጊዜዋን አሳለፈች አሁን እሷ ያን የመሄጃ ጊዜውን አፕዴት ነው እንጂ የምታደርገው ሁሉን ነገር ጨራርሶ ሰጥቷት ነበር ዳኒ ሀይ በለኝና አሁኑኑ አውርቼ መልሼ ዳኒ ጋር መልእክቱን እልክልህ ካላስ ዳኒ ሀይ በላት ሀይ በሉኝና አሁኑኑ ደውዬ ጀዋዛት አውርቼ አሁን መልሱን በዋትስአፕ እነግራቸዋለሁ እንደዛ ከሆነ ጥሩ ዳኒ ሀይ ይልሻል እሺ በቃ አሁኑኑ ጠያይቄ ጀዋዛት ምን እንደሚሉ እንትኑ ብቻ ነው ያለቀባት የመውጫ ካርዱ አዎ ምክንያቱም ሰጥቷታል ክስ የለባት በቃ ይላክልኝ በዋትስአፕ እሺ ላክላት ዳኒ አሁን ይላክልኝ በዋትስአፕ እኔ አሁኑኑ እልክላቸዋለሁ በዋትስአፕ አንድ ሰዎች ይሄ ራዋ ኤምባሲ ሁሉን ነገር ጨራርሶ ኤምባሲ ክሱን ምናምን ሁሉን ነገር
ጨራርሶ ሰጣት ወረቀት። አሁን ልጅቷ የቀረችው በክስ ምክንያት ሳይሆን ጡቷን አመማትና ጊዜው አለፈ። ሲጀመር ትውጣ ብሎ ከፈቀዱ የክስ አለ የክስ የለም የሚባል ነገር የለም። በቃ አለቀ። ሰጥቷታል። ጋይስ እናንተ ሰዎች ጨርሳ ትውጣ ብሎ ሰጥቷታል። አሁን አፕን ያደረገው የ7 ቀን መውጫዋ ኤክስፓየርድ አደረገ ብቻ ነው። እሷ ይኸውልሽ እሷ ያለችው መጀመሪያ ኤምባሲ መጀመሪያ ክስ አለብሽ ተብዬ ነበረ። ከዛ በኋላ ግን መውጫ ወረቀት ተሰጣት። ከዛ ጡቷን ስላመማት ጊዜው አለፈ። እኔ ጋር መጣ ምን ሆነሽ ነው ስላት ጊዜ አለፈ ስትለኝ ጊዜሽ ካለፈ ካላስ እኔ ትኬት እቆርጥልሻለሁ አልኳት። ግን ጊዜው እንደተባለው ዳኒ አብዴል ሊያደርግ ሲል ሲስተም ዳውን ሲል የጠፋችበት አሁን እንደተባለው ማርቲ ጋር ራሰ ኬማ መሄድ አለባት። ሂጂ ችግር የለም ይዘሉኝ አለች። እሷ ደግሞ ለምን ምን ፈራች ወይ እንዴ ልመላለስ ነው ወይ ትራንስፖርት ምናምን እያለች እኔን እንትን ልታታክተኝ ጀመረች። ባሪያ ረዳቷን ስታገኝ መጇን ደበቀች አሉ። እሷ አርፋ እሺ አትልም። በቃ በዛ ነው እንጂ እኔ ትኬት ልቆርጥላት ችግር የለም ምናምን ላስገዛላት ተነጋግረን ነበር። እሺ ችግር የለውም። ሳሩዬ ወይዬ ማርት እንትኑን የሰጧት ኬት ነው? ሊሴ ፓሲዮ ከራስ አልኬማ ነው አይደለም፣ ዱባይ ኤምባሲ ነው የሰጣት። ዱባይ ኤምባሲ እኮ ነው የሰጣት። እሺ መልሰው መቀየር አልቻሉም ዱባይ ኤምባሲዎች? ግዴታ እሷ ራሷ ኬማ ከጠፋችበት መሄድ አለባት። በቃ ትምጣ፣ ችግር የለውም ትምጣና ጀዋዛት ይዣ ትገባለሁ። እዛው እንትል ፓምፐርስ ምናምን ወተት እኛ እንገዛላታለን። ትምጣ ዝም ብላ እሺ። ጻና ምንም ወተት አትያዝ። ካላስ መሲ የሚወስዳቸው ራሴ ማርቲን ቁጥር ዳኒ የማርታን ቁጥር በዋትስአፕ ላክል አይ በለኛ ሊሴ ፓሲዮንም ላከው። ሊሴ ፓሲዮን ላከው ኤክስፓየርድ ያደረገውን እቺ ብቻ ከሆነች በጣም ቀላል ነው። የአንድ 30 ደቂቃ ጉዳይ ነው። እንደ ድሮ እንትን አይደሉም እነሱ ራሱ ሰው እንዲወጣ ነው የሚፈልጉት። ምንም ችግር የለባቸው። እሺ ማለት ስለዚህ ነገ ዛሬ ሳት ያስተካክልላትና ልክ ስጨርስ አሁን ጠብቂኝ። ዳኒ ይላክልኝ እንትኑን ኤክስፓየርድ ያደረገው ሞጫዋል። አሁን ላኩልኝ። በቃ ቻው። ዳኒ ላክላት የማርታንም ቁጥር ላክላት። ከዛ ሎኬ እኔ አሁን ከጀዋዛት አሁን ተደዋውዬ በዋትስአፕ ልኬ ምን እንደምትለኝ ጠይቃታለሁ። አንድ ሴት አለች እሷ ከዛ ማርቲ ሲጨርስ ግዴታ ትኬት ያስፈልጋታል እኮ ሴት። ችግር የለውም። አዎ እሺ ቻው። በቃ ሰላም አምሹ። እሺ ዳኒ ያውራት ማርቲ ደህና ደሩ። ቻው መሲ ይሄን ጨርሳማ የማርቲን ቁጥር ለሷ ለልጅቷ ስጫት። ማርቲና እሷ ያው አዎ ዳኒ ላክላት። ዳኒ ጋር አይደል ያለ የማርቲ ቁጥር? ኧረ በፈጠረሽኝ ያዢ። እሺ አንቺ ዋትስአፕሽ ላይ ግቢና ስጪ። 056 ሴቭ ታርግና ትደውልላት። የዳኒ ታለ ማሪ ለሷ ትደውልላት ለማርቲ። ከዛ ማርቲ ትላክላት ሰው ትሂድ 058 058 29 60 መጨረሻው 2 ፕሮፋይሏ ይሄ ነው። ዋትስአፕ የለውም ዛሬ። ቆይ አንዴ አድርገልኛል። ይኸውልሽ 058 አልሽ። ቆይ ሳሪ እኔ 25 ታሪክ ይሆናል። ፕሮፋይሏ ተክለ ሃይማኖት ካላስ አቡዬ። ስለዚህ አሁን ምን ታያለሽ መሰለሽ ማርታ ጋር ያለው ነገር ስጨርሺ እዚህ ደርሷል ብላ ማርታ ስታሳውቀን ትኬት ይቆረጥልሽ። አለቀ ወይስ? እሺ በዚህ አጋጣሚ ሳርዬ በጣም ይቅርታ አድርጊልኝ። እኔ ያው ሆድ ብሶች ስላለቀስኩብሽ ገስት ላይ እንደዛ ነገር ያልኩት እንጂ አንቺ ጋር ለመምጣት ራሱ ፈርቼ ነው ወደ እሱ ያመጣሁት። አሁን ሙኒትን ጠይቃታለሁ። ምናልባት ሙኒት አሁን ካለችበት ሁኔታ ቃል ገብታለሽ፣ ግን ምናልባት ካለችበት ሁኔታ እንትን ካላለች እኛ የትኬቱን እንትን ብለን እንችላለን። ማሲ ያለባችን አለቀሳ ችግር የለም። ጨረስን ሰዓት
ወይ ጨረስን ሰዓት በቃ خلاص ችግር የለም። እሺ ችግር የለም። ታገኛላችሁ እንደዚህ ወደ ላይ ስትወጡ እንደዚህ ያልፋሉ።